ምዕራፍ 8 ፊትንና አካልን ማንበብ። ምልክቶችና ትርጉማቸው። የሰውነት ቋንቋ መስክ ሲሆን እርስዎ የሚያስቡት በተቃራኒው አካልን ብቻ ያካተተ አይደለም። ነገር ግን የፊት ገጽታዎችን፣ አቋምን፣ ምልክቶችን፣ የአይን እንቅስቃሴዎችን፣ የአካል እንቅስቃሴን እና እንዲያውም የአካል እንቅስቃሴ አለመኖርን በራሱ ይሸፍናል። የሰውነት ቋንቋ በሰዎች ብቻ የተወሰነም አይደለም። እንዲያውም እንስሳትን በመጋባት ወቅት ብትመለከቱ በጣም ግልጽ ነው። ተቃራኒ ጾታዎች ለመሳብ የሚችሉትን ሁሉ ሲያደርጉ የሚያሳዩ ዳንሶችና አቋሞች በጭራሽ ስውር አይደሉም። ግን እኛ ሰዎች ብለን እንጠይቅ። በሰዎች ላይ ያለው የሰውነት ቋንቋ እጅግ በጣም የተወሳሰበ ነው። ስለዚህ እጥፍ ድርብ ታዛቢ መሆንን ይጠበቅቦታል ማለት ነው። ከእንስሳ በተለየ በሰውነታችን ቋንቋ ተጽዕኖ የሚያሳድሩ ብዙ ሊሆኑ የሚችሉ አነሳሽ የሆኑ ፍላጎቶች አሉ። ከዚህም የከፋው አንዳንድ ሰዎች ሰውነታቸው የሚሰጠውን ተፈጥሯዊ ምላሽ ለመቆጣጠር ሲጥሩ ወይም በአካላቸውና በፊት ገጽታቸው ምንም ነገር እንዳይታይ ያደርጋሉ። አንዳንድ ጊዜ ሌሎች የተሳሳተ ግንዛቤ ለመስጠት እነዚያን አቋሞች ያስመስላሉ። የፖከር ውድድርን ብቻ እስቲ ይመልከቱ። ምን ማለቴ እንደሆነ በትክክል ይገነዘቡታል። የሰውነት ቋንቋ ሳይንስን እንይ። አንድ ልብ ሊሉት የሚገባ ነገር የሰውነት ቋንቋን ማንበብ የውሸት ሳይንስ ወይም ሱዶ ሳይንስ አለመሆኑ ነው። እንደ እውነቱ ከሆነ ለዓመታት ጥናት ሲደረግበት የቆየ እና በሕጋዊ ማለትም ሌጂትሜት ጥናቶች የተረጋገጠም ነው። ዛሬ የሰውነት ቋንቋን የማጥናት ሳይንስ ካይኔስኪስ ተብሎ የሚጠራ ሲሆን የተመሰረተውም በሬ በርድዌስቴል ነው። የሚከተሉት ድርጊቶች ወይም ሁኔታዎችን ይሸፍናል። የፊት ገጽታዎች፣ የአካል አቋም፣ የአይን እንቅስቃሴ፣ የቦታ አጠቃቀም፣ ንክኪ፣ ምልክቶችን ያጠቃልላል። የፊት ገጽታን እንይ። የፊት ገጽታዎች በማንበብ ረገድ ምን ያህል ጥሩ ኖት ነው ጥያቄው። በአሁኑ ጊዜ የፊት ገጽታዎችን በማንበብ ጥሩ መሆኑን ወይም አለመሆኑን የሚነግሩ የመስመር ላይ ፈተናዎች አሉ። እንዲያውም እንደ አእምሮ በአይኖች ውስጥ ማንበብ ሪዲንግ ዘ ማይንድ ኢን ዘ አይስ ቴስት ያሉ አንዳንድ ፈተናዎች የሰዎችን አይን ብቻ በመመልከት አእምሯቸውን ማንበብ መቻሉን ይፈትሻሉ። ፈተናውን ራስዎ ለመውሰድ ፍላጎት ካሉት ይህንን ድረ ገጽ ይመልከቱ። socialintelligence.org/MITE ምን ያህል ጥሩ ውጤት እንደሚያመጡ እዚህ ላይ መመልከት ይችላሉ እና ከፈለጉ ወደዚህ መጽሐፍ ይመለሱ። ግንኙነትን ለማሻሻል ስንል የፊት ገጽታዎችን በማንበብ ውስጥ የሚካተቱትን ሁሉንም ንጥረ ነገሮች እናካትታለን። ይህም አይኖችን፣ ቅንድቦችን፣ ከንፈር፣ አፍንጫ እና እንዲያውም በአይን እና በአፍ ዙሪያ ያሉ መጨማደዶችን ይጨምራል። የአይን ብሌን ወይም ፒፕል የምንለው የፊት ገጽታዎችን በሚያነቡበት ጊዜ የአይን ብሌኖች እንቅስቃሴን ማስመሰል የሚቻልበት ምንም መንገድ የለም። የአይን ብሌኖች የሚኮማተሩት፣ የሚሰፉት በሰውየው ቁጥጥር ስር ሳይሆን በተለምዶ አንድ ሰው ፍላጎት ሲኖረው ብሌኖቹ ይሰፋሉ፣ ፍላጎት ከሌለው ደግሞ ብሌኖቹ ይኮማተራሉ። ሌላው የአይን ማርገብገብ ብሊንኪንግ ሞሽን። አይኖች በተለምዶ በደቂቃ ከ6 እስከ 10 ጊዜ ይርገበገባሉ።
አንድ ሰው የሚስበውን ነገር ሲመለከት ግን ያ የማርገብገብ መጠን በከፍተኛ ሁኔታ ይቀንሳል። ስለዚህ አንድ ሰው አንድን ነገር ሳቢ ወይም ማራኪ ሆኖ ሲያገኘው ትልቅ አመላካች ነው። እንዲያውም በፍቅር ቀጠሮ ወይም ሮማንቲክ ሴቲንግ ውስጥ እንደ ማሽኮርመም ወይም ፍላጎት ማሳያ ምልክት ሆኖ ያገለግላል። በቢሮ ወይም በማህበራዊ ሁኔታ ውስጥ የማይርገበገቡ አይኖች አንድ ሰው እርስዎ በሚናገሩበት ነገር ላይ በጣም ፍላጎት እንዳለውና እርስዎን በትኩረት እያዳመጠ መሆኑን የሚያሳይ ምልክት ሊሆን ይችላል። ሌላኛው ራስን ቀና ማድረግ ነው። ራስን ከዝቅተኛ ቦታ ቀና ማድረግ ፍላጎት መሳቡን የሚያሳይ ምልክት ነው። በፈተና ወቅት አቀርቅሮ የነበረ ተማሪ አንድ አስፈላጊ ነገር ሲሰማ በድንገት ራሱን ቀና እንደሚያደርግ አድርጋችሁ አስቡ። በዚህ ሁኔታ ውስጥ ለመግለጽ እየሞከርን ያለነው ይህን መሰል እንቅስቃሴ ነው። ሌላኛው ራስን ወደ አንድ ጎን ማዘንበል ነው። ራስን ማዘንበል ብዙውን ጊዜ የሚጀምረው ከተለመደው የራስ አቀማመጥ ሲሆን ከዚያም ወደ አንድ ጎን ዘንበል ይላል። ይህ ራስን ከዝቅተኛ ቦታ ቀና ከማድረግ እንቅስቃሴ የተለየ የሚያደርገው ይሆን። ራስን ማዘንበል ፍላጎትን ያሳያል። ብዙውን ጊዜ ፍላጎቱ ያዘነበለበት ሰው ወይም እንቅስቃሴ ላይ ያተኮረም ይሆናል። እንደ ቅንድብ መጨፍገግ ካሉ የፊት ገጽታዎች ጋር ሲደባለቅ ግራ መጋባትን፣ ጉጉትን ወይም ኪዩሪዮሲቲን መጠየቅን ወይም እርግጠኛ አለመሆንን የሚያሳይ ምልክት ሊሆን ይችላል። ወደ ኋላ ያዘነበለ ራስ ደግሞ የጥርጣሬ ምልክት ሊሆን ይችላል። እርግጥ ነው ለሁሉም ሰው በተግባር ተመሳሳይ ትርጉም ያላቸውን የተለመዱ የራስ ምልክቶች መዘንጋት የለብንም። እነዚህም ራስ መነቅነቅ ብዙውን ጊዜ ስምምነትን ያሳያል። ራስ መነቅነቅ ኖዲንግ ስምምነትን፣ ሼኪንግ ዘሄድ ብዙውን ጊዜ አለመስማማትን ያሳያል። ስለ እነዚህ ምልክቶች ዋናው ነገር ሰዎች ይህንን ሲያደርጉ ብዙውን ጊዜ አውቀውት መሆኑ ነው። ስለዚህ እንደ ሁኔታው በቀላሉ ሊቆጣጠሩት ይችላሉ። አንዳንዶች እንቅስቃሴው ሙሉ በሙሉ ማቆም ሲችሉ፣ ሌሎች ደግሞ ለመለየት በጣም አስቸጋሪ ወደሚሆን ስውር የሆነ ምልክት ሰብትል ጀስቸር ይለውጡታል። እጆች፣ ክንዶችና ምልክቶችን እንይ። ትከሻ መስበቅ ሽረግ፣ ትከሻን መስበቅ የተጋለጡ መዳፎች፣ የተሰበቁ ትከሻዎችን እና ከፍ ያሉ ቅንድቦችን ያካተተ የበርካታ ምልክቶች ስብስብ ነው። ይህ በአንድ የተወሰነ እንቅስቃሴ ላይ የእውቀት ማነስን ወይም እርግጠኛ አለመሆንን የሚያመለክት ዓለም አቀፋዊ የሆነ ምልክት ነው። ብዙውን ጊዜ ሌላኛው ሰው እርስዎ የሚሉትን ነገር እንዳላወቀ ወይም እርስዎ ለማስተላለፍ የሚሞክሩትን እንዳልተረዳ የሚያሳይ ምልክት ተደርጎ ሊተረጎም ይችላል። ሌላ የተጨበጡ እጆች። የተጨበጡ እጆች ስሜትን የማፈን ምልክቶች ናቸው። እንደ ንዴት ወይም ብስጭት ያሉ ስሜቶች እንዳይፈነዱ ለማድረግ እየሞከሩ። ይህ ተገቢ ያልሆነ ነገርን ከመናገር ወይም ከማድረግ መቆጠብ የሚፈልጉ ሰዎች የሚጠቀሙበት ራስን የመቆጣጠር ዘዴ ነው። በአንዳንድ ሁኔታዎች ይህንን ምልክት አንድ ሰው እርስዎ ለማለት በሞከሩት ነገር ላይ ዝግ አእምሮ እንዳለው የሚያሳይ ምልክት አድርገው ሊያነቡት ይችላሉ። በአንጻሩ ክፍትና ዘና ያሉ እጆች የመመቸት ምልክት ሲሆኑ ለአዳዲስ ሐሳቦች ክፍት የሆኑ አዎንታዊ አመለካከቶችንም ያሳያሉ። ሌላ እጅ ማፍተልተል ነው። ይህ ብዙውን ጊዜ እንደ ጭንቀት ወይም ፍርሃት ምልክት ይተረጎማል። በእጅ ውስጥ ባለ ነገር መጫወት ተመሳሳይ ትርጓሜም አለው። ሌላኛው የእጅ መጨባበጥ። የእጅ መጨባበጥ ስለ አንድ ሰው ብዙ ሊናገር ስለሚችል እንዲሁ በተገላቢጦሽ ጥንቃቄ ማድረግ አለብዎት። እጅ በመጨባበጥ መንገድ ብቻ ስለ ሰዎች ግምት እንደያዙ እርግጠኛ ነኝ። ምርጡ መጨባበጥ ብዙውን ጊዜ ጠንከር ያለ፣ የደረቀ፣ ፈጣንና ደግሞ በጣም ያረዘመ እንደሆነ ይታሰባል።
ህመም እንደሚያስከትል ወይም ህመም እስከሚያስከትል ድረስ በጣም ጥብቅ መሆን የለበትም። ነገር ግን እጁን የሚጨብጥ ሰው ብቃት ኮምፒተንሲን ለማሳየት የሚያስችል ጠንካራ መሆን አለበት። የእኔ ምክር በዚህ መንገድ ሰላምታ ሲሰጡ ለመጠቀም ምርጡ የግፊት መጠንን ለመወሰን እንዲረዳው ከሌላ ሰው ጋር የእጅ መጨባበጥን ይለማመዱ የሚል ነው። ነገር ግን ልብ ይበሉ፣ ሁሉም ባህሎች መጨባበጥን ሌሎችን ሰላምታን ለመስጠት እንደ ተገቢ መንገድ አድርገው አይቀበሉ። ለምሳሌ በህንድ ያሉ ሰዎች ወይም የእስልምና እምነት ተከታዮች በወንዶችና በሴቶች መካከል እንደ ሰላምታ መንገድ መጨባበጥን አይደግፉም። አፍን መሸፈን፣ ይህን ማድረግ ብዙውን ጊዜ እንደ ስሜትን ማፈን ምልክት ሆኖ ይታያል። ለምሳሌ አንድ ሰው አንድ ነገር መናገር ፈልጎ ነገር ግን በመጨረሻው ደቂቃ ላይ ሐሳቡን እንደለወጠ ያሳያል። አንዳንድ ሰዎች ይህንን ምልክት እንደ ማሰብ ወይም የአስተሳሰብ ሂደት ቶት ፕሮሰስ ማሳያ መንገድ አድርገው ይጠቀሙበታል። የአካል አቋም እና እንቅስቃሴ፣ የሰውነት ቋንቋን ማንበብ በአንድ ጊዜ ለተለያዩ የሰውነት ክፍሎች ትኩረት መስጠትን እንደሚያካትት አስተውለው ይሆናል። አንዳንድ ምልክቶች እንደፊት ባሉ በአንድ አካባቢ ብቻ ያተኮሩ ናቸው። ስለዚህም ከሌሎች ይልቅ በተወሰነ ደረጃ የቀለሉ ናቸው። አንዳንድ ምልክቶች ግን በመላ ሰውነት ላይ የተበታተኑ ናቸው። ይህም ማለት የተለያዩ ክፍሎች በአንድ ጊዜ ይንቀሳቀሳሉ ማለት ነው። ይህ ንባቡን ለማድረግ የበለጠ አስቸጋሪ እንዲሆን ያደርገዋል። ነገር ግን በልምምድ ነገሩ ሙሉ በሙሉ ቀላል እየሆነ ይመጣል። የአካል አቋምና እንቅስቃሴ የአንድን ሰው ሐሳቦችና ስሜቶች ትልቅ አመላካች ወይም ፕሪዲክተር ናቸው። የደረት፣ የትከሻ፣ የእግሮችና የመሳሰሉት አጠቃላይ አቀማመጥ አንድ ሰው ግልፍተኛ፣ የፈራ፣ እርግጠኛ ያልሆነ፣ የተደሰተና የመሳሰሉትን መሆኑን ይነግሮታል። በአካል ላይ ከሚታዩ የተለመዱ ለውጦች መካከል ጥቂቶቹን ነው የሚያመለክቱትን እንነጋገር። አንደኛ፣ የተነፋ ደረት የኃይልና የበላይነት ዶሚነንስ ምልክት ነው። በተለምዶ ደረቱ ሲሰፋ ትከሻውም ወደ ቀጥታ መስመር ይለወጣል። ደረቱን ወደፊት ይገፋሉ፣ እናም ሰውየው ትልቅ ሆኖ እንዲታይ ያደርጎታል። እጆችን ወገብ ላይ ከማድረግ ተዳምሮ ይህ የሱፐርማን አቋም ተብሎ ሊጠራ ይችላል። ይህም አንድ ሰው ትልቅ ሆኖ እንዲታይና ብዙ ቦታ እንዲይዝ ያደርገዋል። ይህ ብዙውን ጊዜ በራስ የመተማመንና የበላይነት ምልክት ሆኖ ይታያል። እንደምታስተውሉት በዱር ውስጥ ያሉ ብዙ እንስሳት ግዛታቸውን ሲከላከሉ ወይም የትዳር አጋር ለመሳብ ሲሞክሩ በቀላሉ እንዲታዩ ሰውነታቸው ትልቅ ሆኖ እንዲታይ የማድረግ አዝማሚያዎች አሏቸው። ወንዶችና ሴቶች ተመሳሳይ ነገርን ያደርጋሉ። ብዙም ጊዜም ለተመሳሳይ ምክንያት ይህንን ሲፈጽሙ ይታያል። ሌላኛው ደረትን መንካትም ቅንነትን የሚያሳይ ምልክት ሊሆን ይችላል። ሰዎች ይቅርታ ለመጠየቅ ሲሞክሩ ወይም ምን ያህል መጥፎ ስሜት እንደተሰማቸው ወይም ለሌላ ሰው ያላቸውን ሐዘን ለመግለጽ ሲሞክሩ ይህንን እንደሚያደርጉ ያስተውላሉ። ሌላኛው ደረትን ማከክ ወይም መንካት የመመቸት ስሜት ምልክት ሊሆን ይችላል። አተነፋፈስ አንድ ሰው ምን እንደሚሰማው ብዙ ጊዜ ሊነግሮት ይችላል። ይህን በሌሎች ሰዎች ላይ ብቻም ሳይሆን በራሱ ላይ ቀደም ብለው አስተውለውትም ይሆናል።
ለምሳሌ ሲደሰቱ ትንፋሽዎን ሊይዙ ይችላሉ፣ ወይም ሲፈሩ አጭርና ጥልቀት የሌለው ትንፋሽ ሊወስዱ ይችላሉ። በተለምዶ ጥልቅና ወጥ የሆነ አተነፋፈስ መዝናናት አመላካች ነው። ለምሳሌ የሚተኙበት ጊዜ ወይም ዘና የሚያደርግ ፊልምን እየተመለከቱ ተቀምጠው ሳለ፣ በሌላ በኩል ከመጠን ያለፈ ጥልቀት የሌለው ወይም ትንፋሽዎን መያዝ የስሜት መረበሽ ምልክት ሊሆን ይችላል። እንደ ባለሙያዎች ገለጻ የአንድ ሰው የአተነፋፈስ ስርዓት መኮረጅ ወይም ሚረሪንግ በሁለታችሁ መካከል የጋራ መግባባት ግንኙነት ለመፍጠር ይረዳል። የአንድን ሰው የአተነፋፈስ ስርዓት ማዛመድ መቻልም በመሰረቱ በሁኔታው ውስጥ የተለመደ ስሜት እንዲፈጥሩ ያስችሎታል። በዚህም ወደ መዝናናት ስሜት ይወስዷቸዋል። እርግጥ ነው ይህን ለማድረግ የተወሰኑ ክህሎቶችን ይጠይቃል። በተለይ ሁኔታው በጣም የሚያስጨንቅ ከሆነ ቢያንስ የፍርሃት አተነፋፈስ ስርዓቶችን መለየት መቻል ሌላኛው ሰው ምቾት እንዲሰማው ለማድረግ አቋሙን እንዲያስተካክሉ ይረዳውታል። ይህ ሁሉ የሚሆነው እርስ በእርስ ምንም ቃል ሳይነጋገሩ ነው። ፕሮክሴሚክስ እጅግ በጣም ጥሩ ቃል አልባ ነን ቨርባል የግንኙነት መንገድ ፕሮክሴሚክስ ሲሆን፣ ይህ በሰዎች መካከል ሊለካ የሚችል ርቀት ነው። በመሰረቱ በተወሰኑ ሁኔታዎች ውስጥ ሰዎች በሚመርጡት ርቀት ላይ በመመስረት በሰዎች መካከል ያሉ ግንኙነቶችን ይገልጻል። ሰዎች ብዙውን ጊዜ ከሌሎች ጋር ለመጋራት የማይመቻቸው የግል ምህዳር ወይም እንደ ግዛት የሚታይ ቦታ አላቸው። ይህንን በማህበራዊ ሁኔታ ውስጥ ያስቡት። ለመጀመሪያ ጊዜ ያገኙት ሰው ከእርሱ ጥቂት ኢንች ርቀት ላይ ቢቆም ምቾት ይሰማዎታል ወይ ነው ጥያቄው። መልሱ በጭራሽ ነው። ነገር ግን ከትዳር ጓደኛው ጋር አጋሮ ጋር ከሆኑ እጅ ለእጅ መያያዝ ወይም እርስ በርስ መተቃቀፍ ምንም ችግር የለቦትም። ፕሮክሴሚክስ የሚያጠናው በትክክል ይህንን ሲሆን፣ እንደ ዕድል ሆኖ የዚህ ጽንሰ ሐሳብ አዘጋጅ ኤድዋርድ ቲ ሆልም ምርምሩን አድርጓል። የቀረቤታን ወይም ፕሮክሲሚቲ ዝርዝር ሁኔታዎችና በሰዎች መካከል ስላለው ግንኙነት ብዙውን ጊዜ ምን እንደሚያመለክት መዝግቦ መያዝ ችሏል። ይህ ቀረቤታ አብዛኛውን ጊዜ የሚመለከተው ወንዶችን ነው። ምክንያቱም ሴቶች ብዙውን ጊዜ በተለያዩ ሁኔታዎች ውስጥ ተገቢውን ርቀት ምን እንደሆነ የተለየ ሐሳብ አላቸውና። ጥልቅ ስሜት ወይም ርቀት ኢንቲሜት ዲስታንስ የሚባለውን እኔ ይህ የመነካካት የመተቃቀፍ ወይም የመንሾካሾክ ሁኔታን ይሸፍናል። ቅርብ ርቀት ከ6 ኢንች ያነሰ፣ ሩቅ ከሆነ ከ6 እስከ 18 ኢንች። ሌላኛው የግል ርቀት ነው፣ ፐርሰናል ዲስታንስ። ይህ በተለምዶ በቤተሰብ አባላት ወይም በቅርብ ጓደኞች መካከል ያሉ ግንኙነቶችን ያካትታል። ቅርብ ርቀት ከ1.5 እስከ 2.5 ጫማ፣ ሩቅ ከሆነ ከ2.5 እስከ 4 ጫማ። ሌላኛው ማህበራዊ ርቀት ነው፣ ሶሻል ዲስታንስ። ይህ በምናውቃቸው ሰዎች መካከል ያለው የተለመደ ርቀት ነው። ቅርብ ከ4 እስከ 7 ጫማ፣ ሩቅ ከ7 እስከ 12 ጫማ። ሌላኛው የህዝብ ርቀት ነው፣ ፐብሊክ ዲስታንስ። ይህ ለህዝብ ንግግር ፐብሊክ ስፒኪንግ ዓላማዎች የሚያገለግል ርቀት ነው። ቅርብ ከ12 እስከ 25 ጫማ፣ ሩቅ ከ25 ጫማ እና ከዚያ በላይ። ርቀቱ የሰዎችን አቋም፣ ፖስቸር ወይም ምልክት ጀስቸርን ላይ ተጽዕኖ ሊያሳድር እንደሚችል ልብ ማለት ደግሞ ያስፈልጋል። ይህ የሆነበት ምክንያት ሰዎች ከሌሎች ጋር ባላቸው ርቀት ላይ የመወሰን ምርጫ የሌሉባቸው አጋጣሚዎች ስላሉ ነው። ለምሳሌ በጠበበ ሊፍት ውስጥ ወይም በንግድ አየር መንገድ ላይ ከሆኑ ሰውነቱን ከሌላ ሰው ለማራቅ የሚያስችል ምርጫ በትክክል የሎትም። በእንዲህ ያሉ አጋጣሚዎች የቀረው የሰውነት ክፍል ካለበት አቋም አንጻር ሌላ ቅርጽ ወይም አቅጣጫ በመያዝ ሁኔታውን ያስተካክላል።
በጠበበ ሊፍት ውስጥ ያሉ ሰዎች ስልካቸው ላይ የማተኮር ወይም ከጎናቸው ካለው ሰው ውጪ ወደ ሌላ አቅጣጫ የመመልከት አዝማሚያ የሚያሳዩት ለዚህ ነው። በአንጻሩ የጥልቅ ስሜት ግንኙነት ውስጥ ያሉ ወይም በጥልቅ ስሜት ግንኙነት ውስጥ መሆን የሚፈልጉ ሰዎች ብዙውን ጊዜ እርስ በርስ ተቀራርበው የመቀመጥ አዝማሚያ አላቸው። ባለፈው ምዕራፍ ስለ ባህል የተናገርነውን ያስታውሳሉ አይደል? ተቀባይነት ያለው የቀረቤታ ወይም ፕሮክሲሚቲ መጠን ከባህል ባህል ይለያያል። ለምሳሌ ጉንጭ ለጉንጭ መነካካት በአንዳንድ ሀገራት የተለመደ ሰላምታ ሲሆን፣ በሌሎች ደግሞ ይህ ለቅርብ ቤተሰብና ጓደኞች ብቻ የተጠበቀ ነው። በጥልቅ ስሜት ግንኙነት ውስጥ መሆን የሚፈልጉ ሰዎች ብዙውን ጊዜ እርስ በርስ የተቀራረበ የመቀማመጥ አዝማሚያ አላቸው። ባለፈው ምዕራፍ ስለ ባህል የተናገርነውን ያስታውሱ። ተቀባይነት ያለው የቀረቤታ ወይም ፕሮክሲሚቲ መጠን ከባህል ባህል ይለያያል። ለምሳሌ ጉንጭ ለጉንጭ መነካካት በአንድ ሀገራት የተለመደ ሰላምታ ሲሆን፣ በሌላ ደግሞ ይህ ለቅርብ ቤተሰብና ጓደኞች ብቻ የተቀመጠ የአይን ንባብ ይሆናል። ቀጣይ የአይን ንባብን እናያለን። ይህ እንደ እውነቱ ከሆነ የሰውነት ቋንቋ ንዑስ ምድብ ነው። በዋነኝነት የሚያተኩረው በአይን እንቅስቃሴ፣ በአተያይ እና አንድ ሰው ምን እያሰበ ወይም እየሰማው እንደሆነ ለማመልከት በሚረዱ ሌሎች በአይን ላይ ያተኮሩ እንቅስቃሴዎች ላይ ነው። ሰዎች አይኖች የነፍስ መስኮቶች ናቸው ሲሉ የነበረውን ያስታውሳሉ አይደል? እንግዲህ በዚህ ውስጥ የተወሰነ እውነት አለ። በአይን ንባብ አማካኝነት አይኖችን አንድም ቃል ሳይነገር አንድ ሰው ምን እንደሚያስብ ወይም እንደሚሰማው እንዴት ሊነግሩን እንደሚችሉ ትንሽ ተጨማሪ ግንዛቤ ሊኖሩት ይችላል። ይህ የሰውነት ቋንቋ ቴክኒክ በባህል የተገደበ ነው፣ ምክንያቱም የአይን ምልክቶች ከአንዱ ሀገር ወደ ሌላ ሊለዋወጡ ይችላሉና ነው። ለምሳሌ ላቲኖች ለረጅም ጊዜ አይንን መተያየት እንደ ጠበኝነት ምልክት ይመለከቱታል። አንዳንድ ሁኔታዎች ግን በአንድ ግለሰብ ላይ ፍላጎት እንዳለ ሊያሳይ ይችላል። እስያውያን የአይን ግንኙነት እንደ ንዴት ሲያዩት፣ በአንግሎ ሳክሰን ዘንድ ግን ምልክቱ እውነቱን እየተናገሩ መሆናቸውን ሊያመለክት ይችላል። ቀጣይ የኒኪኪ ቋንቋ። የኒኪኪ ቋንቋ በዋነኝነት ከኒኪኪ ጋር የተያያዘ ቃል አልባ የግንኙነት ዘይቤ ነው። መንካት ወይም የቆዳ ለቆዳ ንክኪ ምናልባት ሰዎች የሚግባቡበት የመጀመሪያው መንገድ ነው። ወላጆች በተለያዩ ምክንያቶች አማካኝነት በንክኪ ከልጆቻቸው ጋር ይገናኛሉ ወይም ግንኙነትን ይፈጥራሉ። እንደ እውነቱ ከሆነ በሰውነት ቋንቋ ፕሮጀክት ቦዲ ላንጉጅ ፕሮጀክት መሰረት ንክኪ ሲወለዱ እጅግ የዳበረ የስሜት ሕዋስ ነው። በዕለት ተዕለት ሕይወት ውስጥ ንክኪ መጨባበጥን፣ ጀርባን መታ መታ ማድረግን፣ ፀጉርን ማፍተትለልን፣ ጉንጭ መዳበስንና የመሳሰሉትን ያጠቃልላል። በተለያዩ ደረጃዎች የሚደረግ ግንኙነትን ያመለክታል። ከደስታ ስሜት፣ ከንዴት፣ ከጥፋተኝነት ስሜትና ከብስጭት ጀምሮ ሁሉንም አይነት ስሜቶች ለማሳየት ያስችላል። የንክኪ ቋንቋ በአሁኑ ጊዜ 5 የግንኙነት ምድቦች አሉት። ተግባራዊ ወይም ሙያዊ፣ ይህ በራሱ ገላጭ ነው። በመሰረቱ በቢሮ ውስጥ የሚደረግን ንክኪ ያመለክታል። ሆኖም በቢሮ ውስጥ ሊያስታውሱት የሚገባ አንድ ነገር ቢኖር ንክኪ ብዙም የማይበረታታ መሆኑን። በስራ ላይ ሳሉ መደበኛ ግንኙነት እንዲጠብቁ ይጠበቃል። ይህም ማለት ከቆዳ ቆዳ ንክኪ ተቀባይነት የለው ማለት ነው። ታዲያ መንካት ተገቢ የሚሆነው መቼ ነው ለሚለው ጥያቄ ብዙውን ጊዜ በስራ ቦታ የሚደረጉ ንክኪ ምልክቶች የቅርብ ጓደኝነትን ወይም አንዳንድ ጊዜ ለተከናወኑ ጥሩ ለሆኑ ስራዎች እንኳን ደስ አሉት ኮንግራጁሌሽን የሚል ትርጉም ያላቸው ናቸው። አንድ ሰው በስራ ቦታ ጥሩ እንደሰራ እውቅና የምንሰጥበት መንገድ ነው። ይህ ምልክት ብዙውን ጊዜ ጀርባን መታ መታ ማድረግና መጨባበጥን ወይም ቀላል የትከሻን መጭመቅ እንቅስቃሴን ሊያካትት ይችላል።
ሌላኛው ጓደኝነት ወይም ሙቀት ፍሬንድሺፕ ኦር ዋርምዝ ተግባቢ ምልክቶች ፍሬንድሊ ጀስቸር ከሰው ሰው ሊለያዩ ስለሚችሉ ይህ በትክክል ማብራሪያ አያስፈልገው። ሴቶች ተቀራርበው ሲተቃቀፉ፣ ወንዶች ደግሞ ኃይል የተሞላበት እቅፍ በማድረግ ቀጥሎ ቁጥጥር ያለው ጀርባን መታ መታ ማድረግን ያሳያሉ። አንዳንድ ሰዎች በአየር ላይ መሳሳምን ያደርጋሉ። ሌሎች የተወሳሰበ የመጨባበጥ ስርዓት ያከናውናሉ። ሌሎች ደግሞ በደስታ ይተቃቀፋሉ። ሌላኛው ማህበራዊ ወይም ትሑትነት ነው። እነዚህ በተደጋጋሚ ሁኔታ የሚያደርጓቸው ምልክቶች ናቸው። ጓደኛን እንዴት ሰላምታ እንደሚሰጡ፣ የቤተሰብ አባላትን ሲያገኙ እንዴት እንደሚያሳዩና የመሳሰሉት ያሉ ስርዓታዊ ምላሽ አመላካቾች ናቸው። ከሌሎች ሰዎች ጋር በሚደረገው የተለመደ መስተጋብር ውስጥ አካል ስለሆኑ ሳያሳስባቸው የሚያደርጓቸው አይነት ድርጊቶች ናቸው። ሌላኛው ፍቅር ወይም ጥልቅ ስሜታዊ የሆኑ ግንኙነቶች። ይህ ሁሉ ስለ ስሜታዊ ትስስር ኢሞሽናል አታችመንት ሲሆን ብዙውን ጊዜ የሚታየው በፍቅር አጋሮች ሮማንቲክ ፓርትነርስ መካከል አንድ ሰው የተያዘ ቴክን መሆኑን የሚያመለክቱ ይፋዊ ፐብሊክ ምልክቶች ማለት ነው። ይህንን እጅ ለእጅ በመያያዝ በትከሻና ክንድ በማሳረፍ ወይም እጆችን በወገብ ላይ በማድረግ አይተውት ይሆናል። ሌላኛው ወሲባዊ ወይም መነቃቃት ነው። ይህ ከጥልቅ ስሜታዊ ግንኙነት በተወሰነ መልኩ የተለየ ነው፣ ምክንያቱም ተነሳሽነቱ ወሲብ ነው። በእነዚህ ንክኪዎች ወቅት ዓላማው ወሲባዊ ግንኙነት መፈጸም ወይም ምናልባትም ወዲያውኑ ከአንዱ በኋላ ሊሆንም ይችላል። ይህ ብዙውን ጊዜ የሚከናወነው በግል ቢሆንም በይፋዊ የሚታይበት መጠን ግን በዋነኝነት የተመካው በሚያሳዩት ሰዎች ባህል ላይ ነው። ምዕራፍ 8ን እንዲያንብበን ጨረስን። ምዕራፍ 9ን እንቀጥላለን። የቃል ፍንጮች በቃላት መካከል ማንበብ ይላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል ሆነው ይቀላቀሉ እንላለን።